ሰላም ውድ የዴይሊ ስፓርክ ቤተሰቦች እንደምናችሁ እንደምን ቆይታችኋል? ዛሬ የግሬድ ናይን ቻፕተር ቱ የመጨረሻውን ፓርት ለማየት እንሞክራለን። የመጨረሻው ፓርት ምንድነው? ኤንሸንት ሮማን ሲቪላይዜሽን የሚለውን እና the rise of Christianity የሚለውን አይተን እናጠቃልላለን ማለት ነው። The Roman civilization was started in the present day Italy around ከክርስቶስ ልደት በፊት በ753 ከዛ በፊት የነበረ ስልጣኔ ነው ማለት ነው። በአሁኗ ጣሊያን ማለት ነው። on the hills of above the river Tiber በቲበር ወንዝ አካባቢ ወይም በዛ አካባቢ ስር ነበር ማለት ነው ምስረታዋ የተጀመረው። Ancient Rome had a significant influence on the development of Western civilizations። እንግዲህ ጥንታዊ ሮም ማለት ነው ለምዕራቡ ስልጣኔ ማለት ነው ከፍተኛ የሆነ ጉልህ የሚባል አስተዋጽኦ በማበርከት ትችላለች ነው። Roman law had become the foundations for the legal systems of most countries in Western Europe and Latin America። እንግዲህ የሮማን ህጎች ማለት ነው መሰረት መሆን ችለዋል ማለት ነው ለተለያዩ የአውሮፓ የምዕራብ አውሮፓ ሀገራት እንዲሁም ለላቲን አሜሪካ ማለት ነው እንደ ዋና መሰረት መሆን ችለዋል ነው። ሮማን ሮዶች ብሪጅስ አኪዩዳት ሰርቭድ አስ ሞዴል ፎር ኢንጂነሪንግ። የሮማን ሮዶች ብሪጆች በቃ የአጠቃላይ ሮማን ያበረከቷቸው ማለት ነው ለሌሎቹ እንደ ግብአት መሆን ችለዋል ነው። ኤንሸንት ሮማን ቢውልት ፐብሊክ ፓዝ አምፒቲያትርስ አውትዶር ኤሪያ ማለት ነው። ጥንታዊ ሮማውያን የፐብሊክ መገናኛ መሰብሰቢያ ቦታዎችን ቲያትር ይህ አውትዶር ኤሪያ የምንለውን እንዲሁም ዘ ሞስት ፌመስ ቲያትር ኢን ዘ ሲቲ ኦፍ ሮም ወዝ ይሄ የምናውቀው እንግዲህ እኛ አሁን ላይ በተለያዩ ቲቪ ምስብ ስንመለከተው the most famous theater in the city of Rome was ኮሊሲየም የኮሊሲየም ግንባታ ነው ማለት ነው። ሮም አንደኛዋ እንድትታወቅ የሚያደርጋት ይሄ ፒክቸሩ ላይ እንደምትመለከቱት እንግዲህ የኮሊሲየም ወይም ቲያትር የሚከናወንበት ቦታ ነው ማለት ነው። ሮም ላይ የሚገኝ ነው። A series of king ruled ancient Roman at the beginning። ብዙ ኪንጎች ሮምን ያው ለዘመናት መርተዋታል። The Roman Republic was established in ከክርስቶስ ልደት በፊት እንግዲህ ኤንሸንት ሮም የተመሰረተችው ከ732 ከክርስቶስ ልደት በፊት ነው ብለናል። አሁን ደግሞ ሮማን ሪፐብሊክ ሆና የመጣችው ከክርስቶስ ልደት በፊት ከ509 ቢሲ ነው ማለት ነው። አፍተር ሮማን ኖብልስ ኦቨርትሮን ደ ኪንግ። እንግዲህ የሮማን መኳንንቶች ንጉሱን ከገለበጡት በኋላ ሮማን ሪፐብሊክ ብለው መመስረት ችለዋል ማለት ነው። ሁለት ኢሌክትድ የሆኑ ኦፊሻሎች አሉ። እነዚህም ካውንስልስ የምንላቸው ሄድ ኦፍ ገቨርንመንት ኦፍ ሪፐብሊክ የመንግስቱ የሪፐብሊካኑ ተወካይ ወይም መሪዎች ማለት ነው። ካውንስል ሰርቭድ ፎር ኦንሊ ኤ ይር። ካውንስል የሚባሉት ለአመት ነው የሚያገለግሉት። ሌሎኞቹ ደግሞ የሚባሉት ሴናት የሚባላሉ። ሴናት የሚባሉት እንግዲህ በመንግስት ይሄ በገቨርንመንት ቦዲ ኦፍ ሮማን ሪፐብሊክ the most powerful የሚባለው ሴናቱ ነው ማለት ነው። ሴናቱ እንግዲህ the most powerful የሚባለው በሮማን ሪፐብሊክ ዘንድ ሴናት ነው ማለት ነው። እንዲሁም ሴናቶቹ ለህይወት ወይም ለእድሜ ዘመናቸውን ነው ማለት ነው የሚያገለግሉት። the Roman Republic lasted nearly እንግዲህ ሮማን ሪፐብሊክ ለ500 ዓመታት ያክል እስከ ከክርስቶስ ልደት በፊት እስከ 27ኛው ቢሲ ድረስ መቆየት ትችላለች ነው። the Roman Empire was established after the Republic was destroyed by the 20 years of civil war። እንግዲህ የ22 ዓመት ጦርነት የእርስ በርስ ጦርነት ተከናውኖ ሮማን ኢምፓየር ልትመሰረት ትችላለች ነው። ሪፐብሊካኖቹ ወድቀው ማለት ነው እንደገና። እንዲሁም ይህ ኢምፓየር ደግሞ አዲሱ የተመሰረተው ኢምፓየር ማለት ነው በ476 በቱርክ በኦቶማኖች ማለት ነው መውደቅ ችሏል ነው። ይሄንን ይመስላል እንግዲህ የሮማን ኤክስፓንድ ቢዮንድ ኢጣሊ ኢን አግሬሲቭ ዋርስ the bloodiest war of Rome were the repetitive Punic War
ፋውት አጌንስት ካርቴጅ። እንግዲህ ብለዲየስት የሚባለው ወይም ይሄ ደም አፋሳሽ የሆነው ጦርነት በሮም እና በካርቴጅ መካከል የተከናወነው። ካርቴጅ እንግዲህ የአሁኗ ቱኒዚያ የምንላት ናት ማለት ነው። ካርቴጅ የቀድሞዋ ካርቴጅ የአሁኗ ቱኒዚያ በካርቴጅ እና በሮም መካከል የተከናወነው ብለዲየስት የሚባለው ጦርነት ፑኒክ ዋር በመባል እንደሚታወቅ ማወቅ አለብን። Rome then extended its empire step by step all around in the Mediterranean Sea and beyond Gaul, which is the modern France, Britain, Belgium and Netherlands። እንግዲህ ቀስ በቀስ ሮም ግዛቷን እያስፋፋች መጣች ማለት ነው። ስቴፕ ባይ ስቴፕ ሜዲትራኒያን አካባቢ ያሉትንም እነ ቱኒዚያን ማለትም እነ ካርቴጅን መቆጣጠር ትችላለች ነው። ጋል ይቺ ሞደርን የአሁኗ ፍራንስ አካባቢ፣ ብሪቴን፣ ቤልጅየም፣ ኔዘርላንድ እነዚህ እንግዲህ ሮማን በሰዓቱ የተቆጣጠረቻቸው ግዛቶች ነበሩ ነው። the main difference between Roman Republic and Roman Empire was that the former was a democratic society። እንግዲህ ሮማን ሪፐብሊክ እና ሮማን ኢምፓየር ስንል ሁለቶቹ የተለያዩ ኮንሴፕቶች ናቸው ማለት ነው። ሮማን ሪፐብሊክ ስንል ሞር ዲሞክራቲክ የሆነ ማህበረሰብ ነው ማለት ነው ሮማን ሪፐብሊክ የምንለው። ኋለኛው ግን ዋን ሜን እንግዲህ ሮማን ኢምፓየር ስንል በአንድ ሰው፣ በአንድ ዘር፣ በአንድ ቤተሰብ የሚመራ ነው ማለት ነው። and also the Roman Republic was in almost constant state of war። እንግዲህ ሮማን ሪፐብሊክ የምንለው ኦልሞስት የጦር ዘመን ወይም ስቴት ኦፍ ዋር የምንለው ኮንስታንት የማያባራ የሆነ የጦርነት አዘቅት ውስጥ የገቡበት ጊዜ ነበር ማለት ነው። ዌራስ ሮማን ኤምፓየር ግን ስንል ፈርስት ለ200 ዓመታት ያክል በአንጻራዊ ሰላም መሆን ችለዋል ነው ከሮማን ሪፐብሊክ አንጻር ማለት ነው። ሮም ሌፍት ቢሃይንድ አን ኢምፖርታንት ሌጋሲ ዊች ኢትስ ፓስድ ኦን to the world, its culture and institutions, some of the most important one including the following። እንግዲህ ሮም ለዓለም ያበረከተችው ማለት ነው ኢምፖርታንት ሌጋሲዎች ምን ምን ናቸው የሚሉትን ስንመለከት የላቲን ላንጉጅን ላቲን ዲቨሎፕድ ኢንቱ the ላቲን ላንጉጅ ኦፍ ዩሮፕ ኤንድ ላቲን አሜሪካ የላቲን ቋንቋ ለአውሮፓ እና ለላቲን አሜሪካ ማስተዋወቅ ችለዋል ማለት ነው። የላቲን ሊትሬቸር ኦልሶ ላይክ ሲዛሪዮ፣ ሲዛር he wrote the history of his war and poet። እነዚህ ሁላ እንግዲህ ለዓለም ማበረከት ወይም የሮማን ሌጋሲ ናቸው ማለት ነው። ሮማን ሎስ was revived in the Europe Middle Age። እንግዲህ የሮማን ህጎች በሰዓቱ የታወቁ ነበሩ። የተለያዩ አውሮፓ ሀገራት ይጠቀሙባቸው የነበሩ የጁሊያን ካላንደር introduced by Julius Caesar in the basis for the current Gregorian calendar። እነዚህ ሁላ እንግዲህ የሮም አበርክቶች ናቸው ማለት ነው። ሌላኛው የምንመለከተው የሚሆነው the rise and the spread of Christianity የሚለው ይሆናል። እንዴት ክርስትና የምንለው እንዴት ሊመሰረትና ሊሰራጭ ቻለ የሚለውን በምናይበት ጊዜ Christianity began in Palestine in the 1st century AD። ክርስትና የምንለው እንግዲህ መሰረቱ ከየት ነው? ከፍልስጤም በመጀመሪያ ወይም ፈርስት ወይም በመቶ ሴንቸሪ በመቶ ኤዲ ነው ማለት ነው። it was a religion based on the teaching of Jesus Christ። እንግዲህ ሃይማኖት ነው። መሰረቱ ምንድነው? የኢየሱስ ክርስቶስ አስተምህሮትን መሰረት ያደረገ ነው ማለት ነው። እንግዲህ ብዙዎቻችሁ ማብራራት የጠበቅብኝ የምታውቁት ይሆናል ማለት ነው። Jesus was born in Bethlehem። ያው ኢየሱስ ክርስቶስ የተወለደው በቤተልሔም ነው። in Judea part of Palestine በጁዳይ አካባቢ በፍልስጤም ማለት ነው። under the Roman Empire እንግዲህ ፓላስቲን ወይም ፍልስጤም ማለት ነው በሰዓቱ በሮማን ኢምፓየር ስር ስለነበረች ማለት ነው። the Roman government considered the Christians as a treatise of against the unity of the empire and persecuted them። እንግዲህ የሮማን መንግስት ምን ብሎ አሰበ? ክርስትና የሚባለው እምነት ሃይማኖት ማለት ነው የሱን የኢምፓየሩን አንድነትን ያሰጋል ብሎ አመነ። በዚህም ምክንያት ያሳደዳቸው ጀመር ማለት ነው። the Roman government began persecuting Christians during the reign of Nero። እንግዲህ የሮማን ገቨርንመንት ማለት ነው ክርስቲያኖችን ያሳደደው የነበረው በኒውሮን ዘመን ነው ማለት ነው የተጀመረው። በ312 ኤዲ ኢምፔሪየር ኮንስታንቲን
became a Christian and made Christianity the favored religion of the Roman Empire። እንግዲህ በ312 ማለት ነው ኢምፔሪየር ኮንስታንቲን የሮማን ኢምፓየሩ መሪ ማለት ነው ክርስትና ወይም ክርስቲያኒቲ የሚባለውን እምነት ማለት ነው የሮማን የሀገሪቱ እምነት አድርጎ እስኪያውጅ ድረስ ስደት የሮማን ገቨርንመንት ያሳደዳቸው እንደነበረ ማወቅ ይገባናል። ሶ ናቹራሊ this made Christianity spread even faster። እንግዲህ የተጀመረው በፍልስጤም ነው ብለናል። በመቀጠልም የሮማን ገቨርንመንት ይጠላቸውና ያሳደዳቸው የነበረው በኒውሮን ዘመን እንደነበረ እንዲሁም ኢምፔሪየር ኮንስታንቲን የተባለው የሮማን ኢምፓየር ንጉስ ንግስናውን እንደያዘ ክርስትና የሚባለውን እምነት የሀገሪቱ እምነት አድርጎ እንደያዘውና በዚህም ምክንያት ክርስትና ከመቼውም ጊዜ በላይ ስፕሪድ እንዲያደርግ አድርጎታል ነው። In the 14th century, Emperor Constantine ordered religious toleration in Edict of Milan. Edict of Milan በሚል ማለት ነው በ312 ኤዲ ኢምፔሪየር ኮንስታንቲን የሃይማኖት መቻቻልን የሚል ሐሳብን አምጥቷል ነው የሚለው። Thus Christianity gained freedom from persecution። እንግዲህ በዚህም ምክንያት የክርስትና እምነት ከስደት ነፃ መሆን ችሏል ነው። Then under the Thucydides the Great, who ruled from 378 to 395, the Roman adopted Christianity as their official religion in 3092 AD ማለት ነው። በዚህ ምክንያት የሮማን የሀገሪቱ እምነት ክርስትና እንዲሆን አስችሎታል ነው የሚለው። Christianity replaced the Roman empires as a unifying force in Western Europe during the Middle Age። በመካከለኛው ዘመን ማለት ነው የክርስትና የሮማን ኢምፓየርን ተክቶ እንደ አጠናካሪ ኃይል ምዕራቡን እንደ አጠናካሪ ኃይል አድርጎ ይታሰብ ነበር። During the early Christian era በቀድሞው የክርስትና ዘመን ማለት ነው ሮም እና ኮንስታንቲኖፕል compete for religious power። ለሃይማኖት ስልጣን የነበራቸው ሮም እና ኮንስታንቲኖፕል እርስ በራሳቸው ይፎካከሩ ነበር ነው። The Pope or Bishop of Constantinople asserts authority over the church affairs in East። እንግዲህ የኮንስታንቲኖፕል ላይ ያለው ቢሾፕ ወይም ፖፕ ማለት ነው ስልጣኑን ያውጅ ነበር ማለት ነው በኢስት ላይ ባለው። They also had conflicting views on the church language and rituals። በቤተ ክርስቲያን የነበረውን ቋንቋ እንዲሁም ክብረ በዓላትንም ኮንፍሊክት ተንስቶ ነበር ነው። This disagreement finally created a split in the Christian church። ይህም አለመግባባት ወይም ይህ ኮንፍሊክት ማለት ነው ዲስአግሪመንት አስከትሏል። ይህም ደግሞ የክርስቲያን ቸርቹን ለሁለት ወይም ስፕሊት እንዲያደርግ አስችሎታል ነው። በ1054 ቸርች ስፕሊት ኢንቱ ቱ ዲስቲንክት ፓርት ለሁለት እንዲከፈል አስቻለው። ይህም ባለመስማማቱ ማለት ነው ሮማን ካቶሊክ ቸርች አት ሮም ያለው እና ኢስተርን ኦርቶዶክስ ቸርች አት ኮንስታንቲኖፕል ብሎ ለሁለት መከፈል ይችላል ነው። The Roman Catholic Church and Eastern Orthodox Church retain separate identity today። እንግዲህ አሁን ላይ ሮማን ካቶሊክ ቸርች እና ኢስተርን ኦርቶዶክስ ቸርች ለየብቻቸው ማንነት ያላቸው ናቸው ማለት ነው። In 1517 the Reformationist movement began። ለውጥ መከናወን ጀመረ ነው የሚለው። Western Christianity was divided into Roman Catholic Church and Protestantism። እንግዲህ ዌስተርን ክርስቲያኒቲ ማለት ነው ዌስተርን ክርስቲያኒቲ ሪፎርም ማድረግ ጀመረ ማለት ነው። ወይም ሮማን ካቶሊክ ቸርች የምንለው ሮማን ካቶሊክ ቸርች ኤንድ ፕሮቴስታንቲዝም የሚል እምነት ለሁለት ተከፈለ ማለት ነው። ይሄ ዌስተርን ክርስቲያኒቲ ማለት ነው። ሶ አይ ሆፕ ግልጽ ይመስለኛል። ቻፕተር 2 በዚህ ጨርሰናል ማለት ነው። ጥያቄና አስተያየት ካላችሁ ኮመንት ላይ ማስቀመጣችሁን እንዳትረሱ። በተረፈ ሰብስክራይብ ኤንድ ሼር ማድረጋችሁ እንዳይረሳ። አመሰግናለሁ።